ስፈልግ ካልተመቸኝ አልተመቸኝ ስለዚህ አንተ ጠላና አረቄ የምትለው እኔ ልጠይቅ ጴንጤ አይጠጣም የጴንጤ ብዙ እንዲያውም እኮ ምዕመናን አይደለም ምዕመናኑ ጋር እግዚአብሔር ይጠብቃችሁ ጌታ ኢየሱስ ብርክ ያርጋችሁ ምዕመናን የኦርቶዶክስ ምዕመናን የሙስሊም ምዕመናን የጴንጤ ምዕመናን ምንም የሚያገናኘው ነው ዓለማዊም ሊሆን ይችላሉ ወይ ደግሞ በክርስቲያን ሊሆን ይችላሉ በክርስትና ያሉ ማለት ነው መሰለ ብራዘር ወንጌላውያን ፓስተር ነን የሚሉ ነቢያት ነን የሚሉ ዘማሪ ነን የሚሉ ነው ማፊያ ሆነው የተገኙት ዳቦዜ ማፊያዎቹ ማን ናቸው ፓስተር የሚሉ ዘማሪ ምናምን ናቸው ሌቦቹ ምሳሌ የማይሆኑ እነሱ በጋርዳ ኢትዮጵያ ውስጥ ለምን ሌባ ስለሆነ ማጅራትን ይላል መንገድ ሌቦች ናቸው ስለዚህ በጋሻው አንተ ወደ ከወርሴ ወጣበት ክርስቶስን ሲናገሩ ተሰደበ ተብዬ ቪዲዮ ስላለ በማስረጃ እንኳን ብንሄድ አረቄ አምሮኝ ምን አምሮኝ የወጣው የገባው አይደለም እኔ ማኛው መጠጥ ይመራል እምል ሰው ነኝ መጠጥ ማልወደው ይመራል ይደብረኛል አይነፋም ክብር ያሳጣል ያዋርዳል መጠጥ ያዋርዳል እናንተ ባልታዛር ናችሁ አንተ ትዝታው ባልታዛር ሴቶቹ ደግሞ እንዴት አርጋችሁ እንደምትማርኩ ታውቁትበታላችሁ እጥብ ገንዘባችሁ አይቀራችሁ እሙሟችሁ አይቀራችሁ እያንዳንዱን አጥባችሁ ነው ይሄ ነው እንዴ በእውነት ነው እኮ በድቁና የነበረ ግሬስ የትም ቤት አታገኘው የኦርቶዶክስ ምዕመን አስተማሪዎቹን ያከብራል በጣም አስተማሪዎቹን በጣም ያከብራል የሙስሊም በጣም ያከብራል ለምን ታማኞች ናቸው አብዛኛዎቹ የሚያጎሉ የለም እያልኩ አይደለም ግን አብዛኛው ታማኝ ናቸው ይታመናሉ ዲያቆኖች ይታመናሉ ቄሶቹ ይታመናሉ የሙስሊሞች ኡስታዞቹ ይታመናሉ ሼኮቹ ይታመናሉ this is reality እናንተ ጋር አብዛኛዎቹ ጋር የተቀደሱ ፓስተሮች አሉ ለወንጀለኞቹ ጋር አጠገብ የምትቆም ተባባሪ ነህ ተባባሪ ሌቦች ናቸው ስለዚህ የትኛው ቅድስናቸው የትኛው መልካም ስራቸው የትኛው በጎነታቸው ነው ሊያስመሰግናቸው የሚችለው የፈለጉት ምንድነው ይሄ ልጅ የተናገረው ሙሉ ለሙሉ እኔንም ተችቶኛል ትክክለኛ ትችት ነው እቀበላለሁ ትክክለኛ ትችት ነው ላሳያችሁ አሳዩልኝ ምናልባት ካላዩ ይሄ ልጅ ትክክለኛ ትችት ነው ከነ ምናምኑ ቀበለዋል እየተናገሩ ያሉት ይው ሰላም የተወደዳችሁ በየላችሁበት የጌታ ይሄ ልጅ አላቀው ዛሬ ደግሞ በአንድ ሐሳብ ወደ እናንተ መጥቻለሁ ማኛውና በኤርሚያስ ቀለሜ እና ደግሞ በሱ ደቀ መዛሙርቶች መካከል እንግዲህ ኃይለኛ የሆነ ጦርነት ተከፍቷል እዚህ ቲክቶክ ላይ በጣም ያሳፍረው በጣም የሚያስቀው ግብዝነታቸው ከዚህ በፊት ዮኒ ማኛው እንግዲህ ወንጌል ባናቱ ይተካል ባለ ጊዜ ወጥተው የገና 8 ወር ሕፃን ልጅ ነው ይሄን በማለቱ ልትፈርዱበት አይገባም ይልቁን ደግሞ እንታገሰው እናስተምረው ልንመክረው ይገባው ብለው ሲከራከሩለት የነበሩት ኤርሚያስ አሁን ዮኒ ማኛው ፕሮቴስታንቶችና አንዳንድ ፕሮቴስታንት አስተማሪዎች እና ዘማሪዎች የተባሉትን በግብረ ሰዶማዊና በተለያየ ኃጢአት
ወንጀሏቸው እንደዚህ ነገር ይኸው አንዳንድን ስሙ በደንብ እኔ ወነጀልኩት አንዳንድ ልጁ እንደሚለው በጣም የሚያዳምጥ ሰው ሁልጊዜ እግዚአብሔር ይባርከው። ከእነሱ ጋርና ወንጀለኛ የሆኑ ፕሮቴስታንት ላሉትን ስላጋለጥኩኝ ያበዱት ይጨርሳል። ስሙ በደንብ መናገሩና ፕሮቴስታንትን ተቋም ውስጥ ያለውን እንቅስቃሴ ኔጌቲቭን ነገር በማጋለጡ ምክንያት እንግዲህ ተነስተውበታል። ህፃናቱ ይተከል ሲል የነበረ ሰው እና ለዚህ ደግሞ በይቅርታ ልናልፎ ይገባል ገና የ8 ወር ህፃን ነው ሲል የነበረ ሰውዬ አሁን የሃይማኖቱ ስለተነካበት ጴንጤውና በጴንጤ ውስጥ ያሉ አንዳንድ ነውረኞችን ዮኒ ማኛው ስላጋለጠበት ገና ውሃው ሳይደርቅ ምናምን ብሎ እሱ መስጠት መናገር መንቋሸሽ መዝለፍ ጀምሯል ማለት ነው። ይሄ ነገር አይገርምም። ከዚህ በፊት ብያችኋለሁ። ዮኒ ማኛው ሊጠቀሙበት እንጂ ዮኒ ማኛውን መዳን በትክክል ተደስተውበት ዮኒ ማኛው ጌታን ስለተቀበለ በትክክል እግዚአብሔርን በማመስገን የሚደረግ ሳይሆን አሁን ደግሞ ጴንጤ ሆኖ ኦርቶዶክስን ይረግጥልናል፣ ኦርቶዶክስን ይናገርልናል የሚል አጉል የተበላሸ አስተሳሰብና አመለካከት ስለነበራቸው ነው በዚህ ያክል ሲቀባበሉት የነበረው። ትክክል። ይሄ ነው። እኔ እንዲያው ኤርሚያስን ረግጠው ነበር። ታስታውሳላችሁ? ብር ራሱ የተሰባሰበ ጊዜ ኤርሚያስን እኔ ረግጠው ነበር፣ በደንብ ረግጠው ነበር። ነው እያጭበረበርክ ነው፣ የእኔ ጌታ አዳኝ ነው፣ የአንተ ጌታ አዳኝ ነው፣ ያድን ግግም ብያለሁ። ቪዲዮም ሰርቻለሁ። የምንረጋገጥ ሰዎች እንጂ ፍቅር የነበርን ሰዎች አይደለንም። እኔ ፋራ አይደለሁ፣ የከተማ ልጅ ነኝ። አንተ አትጠቀምብኝም፣ እኔ ይጠቃክለዋል። ለምን? ባህሪን ስለሚያውቁ። ግን ኢንቴንሽኑ ምንድን ነው? የኦርቶዶክስ ጥላቻ በተመሰረተ ነው። ሌሎች እኮ ይሰራሉ። አሁን ለምሳሌ ዳኒ የሚባል ወንድም አለ፣ በጣም የምወደው ተረጋግቶ አንዳንድ ስህተቶች የሚለውን ስለ ኦርቶዶክስ የሚናገር አለ። እንኳን አይደለም ጴንጤ ሆኖ ኦርቶዶክስ ሆኖ አንዳንድ ልምምዶችን የሚወቅሱ የሚጠይቁ ወንድሞች አሉ። ተገቢ ነው። እስልምና ውስጥ የምንጠይቀው ጥያቄ አለ። ተገቢ ነው። በስነ ስርዓት ተገቢ ነው። አሁን እነ ቤኪ ይቅርታ ቤኪ ያልኩኝ ብሩክ የሚባል ልጅ አለ። የሚጠይቀው ጥያቄ ደስ ይላል። ምንም ችግር የለውም። አማን ሻሎም የሚባል ወንድም አለ፣ ይጠይቃል። ምንም ችግር የለውም መጠየቅ። እኔ አቅላችኋለሁ ኦርቶዶክስን፣ ግን አይሰራም። እኔ አቅላለሁ ሙስሊምን፣ አይሰራም። ይሄን መጠየቅ ትችላለህ ማንንም። ስለዚህ 10 ዓመት ምን አይነት ስራ ነው የተሰራው? አትዋሹ። እኔንም ዋሽታችሁኛል። ጴንጤ 35 ሚሊዮን የምትለው ውሸት። 10 ሚሊዮን አይሞላም። ማልቀስ ትችላለህ፣ ማበድ መፈንዳት ትችላለህ። 10 ሚሊዮን አይሞላም። እንዴት በለኝ። ቶርናመንት አለ። የኳስ ቶርናመንቱ ላይ አንዲች ቦታ ላይ ብቻ ነው የሚሰበሰቡት። 100ም አይሞሉም እዛ የሚመጡት። የኳስ ቶርናመንቱ ላይ ሀቁን ነው መናገር አይሞሉም። 90% የኦርቶዶክስ ልጅ ነው የሚመጣው። thousands of people። ምን ውሸት ያስፈልገዋል? ምን መዋሸት፣ ቁጥር ማብዛት፣ እንዲበስተናል ምናምን ዲፋይን አላረጋችሁም። በየትኛው እንኳን እንደምትድን ዲፋይን አታደርጉም። ከኦርቶዶክስ ውጣ እንጂ እኔ አሁን ከኦርቶዶክሱን ትቼ በራሴ ነው ያለሁት። ለምን ክርስቶስ አዳኝ ነው ብዬ ከሃይማኖት ወጥቻለሁ። የሃይማኖት ሰባኪ አይደለሁም። ሃይማኖትን የሚወዱ አሉ። ዱዩ እኔ አዳኝ ክርስቶስ ነው። የቤካ ነኝ አትበል፣ ይቅርታ የኬፋ ነኝ አትበል ይላል። የጳውሎስ ነኝ የኢየሱስ ነኝ እያላችሁ አትለያዩ። በክርስቶስ አንዱ ነው የሚለው ቃሉ። እኔ በክርስቶስ ነኝ። ግን ለሌላ ለጥላቻ ኦርቶዶክስን ለመጥላት ሲባል ተባብረህ መተህ ስትጠየቅ ግን አራምባና ቆቦ የምትረግጥ ከሆነ አንተ ምንድነው? ሰባኪ አይደለም። ሰባኪ አይደለም። ለጊፍት ምናምን ለምትሉ ድኩማኖች የምኖረው አሜሪካ እንደሆነ እንዳትረሳ። ገነትና ከአሜሪካ ብትባል አሜሪካ የምትሉ ናቸው አብዛኛው ፕሮቴስታንት ፓስተሮች። እውነት ነው የምነግርህ።
ድፍን የኢትዮጵያ ህዝብ ኢትዮጵያ ጎማ ኖሯት አሜሪካ ብትገባ ደስታቸውን አይችሉም። አትዋሽ። እኔ የምኖረው ጽድት ያለ ዓለም ላይ ነው። አንመጣጠንም። ስለዚህ ቺ ተራ ሳንቲም እናንተ ቤት ዘርፋችሁ ቲሸርት እየዘረፋችሁ እየሸጣችሁ የምትዘርፉት ገንዘብ ስላጣችሁ ነው። ለእኔ እኮ ቀለ ፓስተር ነኝ ብዬ መውጣት ይችላል። የትም ቦታ መሄድ እችላለሁ። አሁን ለምሳሌ ማጭበርበር እችላለሁ ብፈልግ። ፓስተር ሆኛለሁ ብዬ በቃ እችላለሁ እኮ ህሊና ስላለኝ ነው። ከአብዛኞቻችሁ ከምትሰብኩት የተሻለ ወንጌሉን እኔ ተናግሬዋለሁ። በእኔ ንግግር ወደ ጌታ የመጡ ብዙ ሰዎች አሉ። እኔ ሃይማኖት ያድናል የሚል እምነት የለኝም። ምክንያቱም በዛች ሴት ትልቅ ትምህርት አላት። የኢትዮጵያ ጃንደረባ ሲመጣ ክርስትናን ሲቀበል ሃይማኖት አይደለም የተሰበከው፣ ኢየሱስን ነው የተሰበከው፣ ሃይማኖትን አይደለም። ጃንደረባው ሲመጣ የተሰበከው ያቺ ሴት 12 ዓመት ሲደማት የነበረች ሴት የኢየሱስ ክርስቶስን ጨርቅ ብነካ እድናለሁ ያለችውን እምነትሽ አድኖሻል ነው ያላት። ሃይማኖትሽ አድኖሻል አላላት። ስለዚህ ችግር እዚህ ሌቭል በምትዘልፉበት እስቲ ሙስሊም ላይ ስሩ። ስሩ እስቲ የኦርቶዶክስን ሌቭል በምታወሩበት ደረጃ ሙስሊምን ስሩ እና እውነቱን እውነቱን አብረን እንመልከት ኢየሱስን እንጂ እኔ ኤርሚያስ በለው ማን በለው ድፍን ጴንጤን አልከተልም። የምከተለው ኢየሱስ ክርስቶስ አዳኙን አምላክ እንጂ እናንተ ጋማ እዛ ያሉ ጉዱን በሙሉ ያለ እንጂ ጌታ ኢየሱስ ምስክሬ መሆንም አይፈልጉ። እንደ አዳራሽ ውስጥ እኮ መብራት ሲጠፋ ወንጌሉን ትተው ጥለው ነው የሚሄዱት ሙዚቃ ስለሌለው። ይሄ አይደል እንዴ? እኔ ኦርቶዶክስ ፖስቱልኝ፣ የኦርቶዶክስ ልጆች ዶፍ እየወረደ ቅዳሴ እያደረጉ የሚሰግዱ ሰዎች አይቻሉ። ዶፍ ዝናብ የሚጸልዩ ዶፍ ዝናብ እየወረደ ዶፍ ዝናቡ አይበግራቸው። ቪዲዮ ስላለ ፖስቱ። ከዚህ በፊት የፖስትኩት ቪዲዮ ነው። ነጠሏ ርስርስ ብሎ ነጠሏ ሁላ ጭምቅ ብሎ አልጨነቃትም። ንቅንቅ የለም። እውነቱን ነው የምነግርህ። አፕሪሼት ተደራረጉ። አንተ ጋር በመጣ ዘፈን ነው ያለው። ሌላ ምንም የምጨምርልኝ ነገር የለም። ክርስቶስን የሚሰብኩ በኳሊቲ በጣም ጥቂት ናቸው። ፓስተር አሊ ነው ያለው። ሌላው ደግሞ አንድ ወንድሜ እያየዋቸው ነው። አሁን ደግሞ ፓስተር በረከት ሚኒስትር በረከት የሚባል ዱባይ ያለው ወንድማችን ከማንም አያነጻጽር። ጌታ ኢየሱስን ብቻ ይሰብካል። ሚኒስትር በረከት ተባረክልኝ። ጌታ ብርክ ያደርግ። ወንጌል ንጹህ ነው። ወንጌል በፍቅር የምትሰብከው በፍቅር የምትሰራው። ሌላው እስቲ ስለነ ቤኪ ትንሽ ልጅ። ስለዚህ ባልታዛር በጋሻው ያንተ ካሴት ከሰዎች ህይወት አስበልጠ እኔስ ምን አረኩ ብላችሁ ጠይቁ። እሰይ እንኳን ሞታችሁ የምትል ሰው ነው። ስልኬን ስታፈላልግ የነበርክ ነው። አላናገርም፣ ወደፊትም አላናገርም። እውነቱን ነው የምነግርህ። ለምን አትመቸኝ። ባልታዛር አልወድም። ማኛን ማናገር ፈልጋለሁ፣ ፕሊዝ ስልኩን ስጠኝ ተብሎ ሲደወልል አላነሳም። አልፈልግም። እኔ የምሰራውን አውቃለሁ በደንብ አድርጌ። ማን ላይ ጢባ ጢቤ መጫወት እንደምችል በደንብ አውቃለሁ። የስ ሰው እስቲ የኛ ጸሎተኞች ወደ ዶክመንቱ እንሂድ። ቤኪ የቀረኝ ዶክመንት ስላለ ነው። ቤኪ የሚባለው ባለቀበቱ እኔ አትችሉኝም ስለ አትችለኝም ነው። በምትፈልገው መስመር እመጣለሁ።
እና አንድ ደግሞ የተቀደሰ ሰው አይቻለሁ። በደንብ ደስ የሚል ትምህርት እጋብዛችኋለሁ፣ አሳያችኋለሁ። ይታለ በሚስት ተጣልተዋል። ቤኪና ቢን የሚባሉ ከኤርሚያስ ጋር አብረው ነው የሚውሉት። በሴት ነው የተጣሉት። በሴት ተጣልተው ነው የሁላ ደረጃ የተደራረሱትና አንድ ሴት አልማዝን አይቼ አልማዝን ባያት ተጫውተው ነው እና እስቲ ላሳያችሁ። አሁንም እላለሁ ኢየሱስ ያድናል፣ ከብዙ መከራ ይጠብቃል። ደሙ ዛሬም ትኩስ ነው። ኢየሱስ እሱ ነው የሚያድነን። ማረኝ ሲባል እሺ የሚባል የቅድስት ድንግል ማርያም ልጅ አድነኝ ማለት እንደ ጦር የሚፈሩ ሰዎች ናቸው። የድንግል ማርያም ልጅ ኢየሱስ ያድናል። የዳዊት ልጅ ማረኝ ብሎ ሲጠይቀው ለምን ዳዊትን ጠራ አላለም? ሞቷል ዳዊት በዛ ጊዜ። የዳዊት ልጅ ማረኝ ነው ያለው። የምትበሳጩ ሰዎች አላቸው። የድንግል ማርያም ልጅ ማረኝ የሚታነቅ አለ? ታነቅ። ስለዚህ ወደ ገደለው ስንሄድ ሰላም ክርስቶስ ይብዛላችሁ ክርስቲያኖች ወንድሞቼ እናቶቼ። ዛሬ በዚህ ቪዲዮ የገባሁት ቆይ ራሱ ነው የሚለው ሰላም ክርስቶስ ይብዛላችሁ ነው ጨዋታ። አይ ሰላም ክርስቶስ የኛ ባልታዛሮች ታዛሮች የአክርም ፋችሁ ሰላም ክርስቶስ ይብዛላችሁ ክርስቲያኖች ወንድሞቼ እናቶቼ። ዛሬ በዚህ ቪዲዮ የገባሁት ይኸው ራሱ ነው የሚለው ታፕታፕ ኮፒ ሊንክ ነው። እናንተ ሀቅ ነው የማወጣው። ብዙ ወንጀል የሚሰራው በሚያሳዝን ሁኔታ በጴንጤ ምዕመናኖች ላይ ነው። ፓስተር ነኝ እያሉ ቢሾፕ ነኝ እያሉ ነቢይ ነኝ እያሉ ብዙ ሰራው ከለራቸውን ቀይረው በፊት ለፊት ይመጣሉ። ሌላ እዛ ዓለማዊ ይሻላል እነሱ ከሚሰሩት ኃጢአት። ጌታ ኢየሱስ ምስክሬ፣ ዓለማዊው ስለማያውቀው ነው ትላለ። እንደነዚህ አይነት ወንበዴዎች እንዴት ብለው እንደሚሰሩ ማየት ነው። በቃ በዚሁ ላድርገው ያልኩት ነው። ዛሬ የሚባል ዩኬ የሚኖር የገባበት ቤት እንደዚህ ቤት እንደዚህ ብሎ ከፍትና እናወራለን ብሎ ጥሪ አቅርቤለት ነበረ። እሱ ግን ያደረገው ስለሚያውቅ ያለው ሰው ፈልጎና መርጦ ወዶ ባልተገኘበት ማንነቱ ለምንድን ነው በዚህ ያክል ለማሸማቀቅ በዚህ ልክ ትክክልና ያው እንዳያችሁት ነው። በኮሜንት መጥቶ በዚህ ልክ ይሰድበኛል ነው የሚለው እና ለቅሶ እየደረሰ ነው። ቤካ ስም ተመስገን ነው። ተመስገን አበበ ይባላል። ተመስገን ቆንጆ ስም ነው። ቤተሰብ ሲወልዱ ተመስገን ብለው ሲሉ እግዚአብሔርን ያመሰግኑበት ስም ነው ያሉ የሰጡ እግዚአብሔርን ያመሰግኑበት ስም ነው። ተመስገን ተብሎ የተወለደ ልጅ ጌታ ኢየሱስ ምስክሬ ቤተሰብ በጣም አድርገው አምላክን ጸልየው ያገኙት ልጅ። አንተ ቀበቶ መሸጥ አላዋጣ ሲል
ከነ ኤርሚያስ ጋር ሆነ ኦርቶዶክስን መስደብ እንደ ፓስተርነት ያየው ሰው። እኔ ተረጋግጫለሁ ከኦርቶዶክስ ጋር እልም አድርገን ራሱ አለ ማረሳቸው ቪዲዮዎች ይሰራዋል። ጾታዬን ብቀይር ይሻለኛል፣ ልጆቼን ብክድ ይሻለኛል ብያለሁ። አለ ቪዲዮ በደንብ አውቃለሁ ምሰራው። ትረስት ሚ በደንብ ይችላል። ነገርኩ እኮ አብይና ጌታቸው ረዳን ለመገዳደል የሚፈልጉ ሰዎች አንድ ላይ ዛሬ ሀገርና አልማ እያሉ እየሰከሱን እና ተገዳለዋል። ህዝብ ተጨራርሰዋል። ዛሬ ሀገርና አለማለን ይለዋል። ዮኒ ማኛ ተናገረ እንጂ ያደረገ የሚል ሰው የለም። በዚህ ዘመን ደግሞ በጣም ደስ የሚለኝ ድሮ ልጅ እያለ ስንደባደብ ተፈነካክተን ምን ብለን ኖረናል። ዛሬ ዱቄት ብትለው ተሰባብሮ ይሞታል አበሻ። የዛሬ የሰለጠነ ህዝብ ሆኖ ኧረ አንተ ዱቄት ናትረባም ስል እኔ በቃ መኖር አልቻልኩም ዱቄት እኮ ብሎኝ ነው። ልፍስፍስ የሆነ ሰው ነው ያለው። በጭባጫ እማይረባ ዜጋ የተወለደበት ዘመን ላይ ነው ያለ ነው። ልፍስፍስ የሆነ ማንነት ያለው ማን ያለው እንደዛ ነው ያለው። ተግባባን። ይሄ ዘመን ላይ ነው ያለ ነው። እውነት ሲነገረው የሚልፈሰፈስ ተልካሻ ትውልድ ተፈጥሯል። በግሩፕ ይጠላል፣ በግሩፕ ይወዳል። እኔ አይሞቀኝ አይመድል አንድ ቀኝ ውደዱኝ ብዬ አላውቅም። አነብርዱ የሚወዱኝ የሚያከብሩኝ ቤተሰብና ምርጥ ጓደኞች አሉ። በጣም 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 እኔ የማየው መነጽሬን በእነሱ እነሱ ሚዛናዊ ናቸው። የነሱ ነገር ነው። ሚዛናዊ የሆኑ ጓደኞች አሉ። እምጠራቸው 1 2 3 4 ብዬ እምጠራው ጓደኛ አለኝ። እኔ የላቸውም። ሌላው የሶሻል ሚዲያ ሰው ማንም ጓደኛ የላቸው። ዝሆኗን አምጣ ጓደኛ የላትም። ሞጣን አምጣ ጓደኛ የሚባል የለውም። እንቁርቴ አምጣት ጓደኛ የላትም። ሰርጀሪን አምጣት ጓደኛ ማንም ጓደኛ የላቸው። በቃ ተባርክ ያለው ነው ማሃር እውነት እንጂ ሌላ እውነቴ ነው። ብዙ ሰው የሚያበሳጨው በእኔ መንገድ ሂድ ነው። ለምን ስትሄድ አትውልም? ብቻዬን ብቀር ይሻለኛል። ካላመንኩበት አልሄድም። ሰው አልተሳደብኩም ላልከው እስቲ ማን ነው እንዲህ ብሎ ይሰደባት ይችላል? እንዳንቺ አይነት የመንደር ሴት አለሌ አላየሁኝም። ለዚህ ነው አንቺ የመንደር ሴት ሸርሙጣ ነሽ ብዬ እኮ አልኩት። ለዚህ እኮ ነው ሸርሙጣ ነሽ፣ በጣም ሸርሙጣ ነሽ። ይሄ ስድብ ያለመልማል። እሱን አትስደብ፣ ሞራሏን ትነካለህ አልከው። ጸሎት ነው እያረክላት ያለው። እኔ እኮ በስድብ ጆከርን አስናቁት እኮ። ጆከር ምን ሰርቶ ይብላ? ታብታብ አድርጉ። ጆከር ስራ ተወስዷል። ጆከርን አድርሱልኝ። ስራ ተወስዷል። በአገልጋዮች በጴንጤ አገልጋዮች ስራ ስለተወሰደ ጆከር እንግዲህ ሌላ ስራ ፈልግ። ወስደውታል። ስራ ተወስዷል። አባ ታብታብ አድርጉ። ስራ ተወስዷል። ጆከር ሌላ ስራ ፈልግ። ወንጌሉ ቀርቶ ልጥለጣ ነው ያለው ስሙ። በጣም አንቺ በመንግስት እርዳታ የምትኖሪ መናጢ ማለት ነው። በመንግስት እርዳታ የምትኖሪ መናጢ። እግዚአብሔር ይመስገን ከአንቺ አይነት ክፉና ሸርሙጣ መጥፎ ሴት እግዚአብሔር አምላክ ጠበቀኝ። እንግዲህ ምንድን ነው ጭንቅላትሽ እኮ አይሰራም። እብድ ነሽ። እንዳንቺ አይነት በጣም ማለት ነው ጋለሞታ ማለት ነው። ጋለሞታ ሴት አላየሁኝም። በመንግስት እርዳታ የምትኖሪ ዱርዬ ለማኝ፣ ያም ደግሞ ምንድን ነው ይሄ የመንደር ሴት ገላዋን ቸርችራ የምትኖር አንቺ ለእያንዳንዱ ወንድ በስልክ ትቸረችራለሽ። ቆይ ጆከር ከዚህ የተለየ ይሳደባል? ለምን ተሳዳቢ ትሉታላችሁ? ከዚህ የተለየ ነገር ጆከር ይላል?
ይላል። ከዚህ የተለየ ጆከር ከዚህ የተለየ ይላል። ምን የተለየ ነገር አለ? የተለየ ስድብ ጆከር ተሳድቧል ወይ? ጆከርን ይቅርታ ብሎ ቤተሰብ ጆከር ይቅርታ፣ ምንም አልተሳደብክም፣ እንዲያውም ያስለምደዋል ልመድ ስድብ ብላችሁ ንገሩ። የቀረ ስድብ ስላለ ለጆከር ላኩለት። ጆከርን ይቅርታ በሉ። ስድብ ልምድ ከፈለክ እነ ቤኪ ያስተምሩሃል። ወንጌላውያን ናቸው። እነሱ ጋር ሄደ በስድብ ጠምቀው ይልኩሃል። በሉልኝ አደራ። ቀጥል። ያለሞታ አንቺ ክፉና አለሌ የመንደር ዱርዬ እና እኔ እኮ በስምሽ እኮ ይጠራል፣ በግብር ስምሽ ይጠራል። ጭንቅላትሽን በትክክል ማትጠቀሚ፣ ጭንቅላትሽ የማይሰራ በመድኃኒትነት የምትኖሪ ጋለሞታ ጋለሞታ። ይኸውልሽ እኔ በአባቴ ተኮትኩቼ ያደግኩ ልጅ ነኝ። የእናትና የአባትን ፍቅር ያጣጠምኩኝ። አንቺ ዱር እያለ ነኝ። አንቺ ሰካራ ርካሽ እንዴ! ከበጋሻው ካለው ጋር አይጻረርም። ሰካራም ነው ያልካት። ጴንጤ እኮ አይሰክርም። ኬታ መጣ? ጴንጤ አይሰክርም ብሏል በጋሻው እኮ። ሰካራም አልካት ምን ማለት ነው? ጴንጤ አይሰክርም ማለት እንዴ? እዚህ ጋር ለምን ክላሽ ታደርጋላችሁ? ጴንጤ አይሰክርም፣ አንቺ ሰካራ። ጴንጤ አይሸረሙጥም፣ አንቺ ሸርሙጣ። ምን ቀረ? ምን ቀረ ታዲያ? ይህ ያለ አምቡላንስ ፈረካከስኳችሁ። ይቅርታ፣ የስራው ባህሪ ደግሞ ግልሙትና ስራሽ ነው። ሴት አዳሪነት ስራሽ ነው። እኔ እኮ በስራ ስምሽ ነው የጠራሁሽ እኮ። ይሄ ማንኳሻሽ ሳይሆን ሀቅ ነው ያወራሁት። ሀቅ ማለት ነው። ሀቅ ነው ያወራሁት። ይሄን ነገር ነው በደንብ አድርጌ እኮ ነው የማወራው እኮ አልኩሽ እኮ። በደንብ አድርጌ ነው የማወራው። የተሳሳትሽው ነገር እኮ እኔ ጋር በጣም ብዙ ነገር። አንቺ ዱርዬ፣ አንቺ ዱርዬ እኮ ነሽ እንዴ! ዱርዬ ማለት ነው። በየቦታ ሲከፈልሽ ገንዘብ ሲከፈልሽ ቀምሽ የምትገልቢ እኮ ዱርዬ በለው። አረ ቀስ እያልክ ፓስተርዬ፣ ቀስ እያልክ ለጆሮአችንም እያሰብክልን እንደ እንስሳ በየሽበት የምትጋደሚ ዱርዬ፣ ሸርሙጣ፣ ባለጌ፣ ኮተት፣ ደግሞ እብድ፣ ጨርቅሽን የጣልሽ እግዚአብሔር ይመስገን ከአንድ አንቺ አንተ ዱርዬ፣ አለሌ፣ የመንደር በየቦታ የምትጋደም ጌታ ጠብቆኛል። እኔ እንዳንቺ አይነት ጌታ ጠብቀዋል አይደለ? አዎ፣ በጣም ነው የጠበቀ። በጣም ነው እንደ ጠበቀ። በጣም ነው እንደ ጌታ የጠበቀ። የጌታ ስም በቃ ሙድ መያዣ ነው አይደል? እንደዚህ አይነት ንግግር እየተነገርክ የጌታን ስም ምንም ሳይሰቀጥጥ ትጠራለህ። ምንም አይሰቀጥጥ። እንደዚህ አይነት ወንጀለኞች ናቸው ኦርቶዶክስን የሚጠሏት። የኔ የጴንጤነት አመጣጥ እያንዳንዱ ሰው ጠይቀው። ዮኒ ማኛ እንዴት ክርስትናን ተቀበለ ካልከው ክርስቶስን